አድማጮች ከልቦ ከቀረበው ትርታ 97.6 ኤፍኤም የዕለተ አርብ ሐምሌ 24 2018 የትርታ ቁርስ መሰናዷችን ነው እያደመጣችሁ የምትገኙት። አብራችሁን ስላላችሁ እጅግ አድርገን እናመሰግናለን። መልእክቶችን አዳምጠን የሰዓቱ ወጃውን ተከታትለን ነው ተመልሰን የተገናኘ ነው። አሁን ደግሞ ሰዓቱ ከሀገር ውስጥና ከባህር ማዶ የተመራረጡ ዜናዎችን የምናደምጥበት ነው። ሀገራዊ ጉዳዮችን እናስቀድማለን። ሚኒስቴር መስሪያ ቤቱ የሂሳብ ባለሙያዎችን የብቃት ማረጋገጫ ፈተና አስጀምረዋል። ፈተናውን ሚኒስትሩ አቶ አህመድ ሽዴ በተገኙበት ያስጀመረው የገንዘብ ሚኒስቴር ለ540 የሂሳብ ባለሙያዎች የመካከለኛ ደረጃ አካውንቲንግ ቴክኒሽያንነት የብቃት ማረጋገጫ ፈተና ነው በይፋ ያስጀመረው። ፈተናው በኢትዮጵያ ሂሳብ አያያዝና ኦዲት ቦርድ ስር በተቋቋመው የተመሰከረላቸው ሂሳብ ባለሙያዎች ኢንስቲትዩት አዘጋጅነት ከሐምሌ 20 እስከ 24 ቀን 2018 ዓ.ም ድረስ በ5 ዩኒቨርሲቲዎች የሚሰጥ ነው ተብሏል። እንደ ሚኒስቴሩ አቶ አህመድ ሽዴ ገለጻ የፋይናንስ ስርዓቱ ውጤታማነት ለመምራት ብቃት ያለው የሰው ኃይል ማፍራት ወሳኝ መሆኑ ይህ አሰራር በዘርፉ ዓለም አቀፍ ተወዳዳሪ ባለሙያዎችን ለመፍጠር ከፍተኛ አስተዋጽኦ ያበረክታልም ብለዋል። በነሐሴ ወር የኤልኒኖ ክስተት ሊፈጠር እንደሚችል ተገልጿል። በመጪው ነሐሴ ወር በፓሲፊክ ውቅያኖስ የባህር ወለሉ ሙቀት መጨመር ምክንያት የኤልኒኖ ክስተት የመከሰት ሁኔታ ሊፈጠር የሚችልበት ሁኔታ እንዳለ የኢትዮጵያ ሜቴዎሮሎጂ ኢንስቲትዩት አስታውቋል። በወርሃ ነሐሴ በትግራይ በመካከለኛና በምዕራብ አማራ አንዳንድ ዞኖች መደበኛ ወይም ከመደበኛ በታች የዝናብ መጠን እንደሚጠበቅ ነው የተነገረው። ይህንንም ያመላከቱት የኢንስቲትዩቱ ምክትል ዋና ዳይሬክተር ዶክተር አሳምነው ተሾመ ሲሆኑ ክፍሎች ደግሞ አክለውም በምዕራብና ደቡብ ምዕራብ የሀገሪቱ ክፍሎች ደግሞ መደበኛና ከመደበኛ በላይ ዝናብ ሊኖር እንደሚችል አብራርተዋል። አርሶ አደሩ ይከሰታል ተብሎ ከሚጠበቀው የአየር ጸባይ ተጽዕኖ ለመጠበቅ በአጭር ጊዜ የሚደርሱና ድርቅን መቋቋም የሚችሉ ሰብሎችን እንዲጠቀም የጠቆመው ዳይሬክተሩ እንደ ውሃ ማቆር ያሉ ስራዎችን ተጠናክረው እንዲቀጥሉም ማሳሰባቸው ተዘግቧል። ከውጭ ምንጮች ወዳገኘናቸው ዘገባዎች ስናልፍ በቅድሚያም ከአፍሪካ የኡጋንዳው ተቃዋሚ ፓርቲ መሪ ጽኑ ህሙማን መከታተያ ክፍል ውስጥ ናቸው ተብሏል። ኡጋንዳዊው አንጋፋ ፖለቲከኛ ዶክተር ኪዛ ቢሴጊዬ በካምፓላ ከፍተኛ ፍርድ ቤት የቀረበባቸውን የሀገር ክህደት ክስ ለመከታተል ችሎት ላይ ያሉ በመውደቃቸው ምክንያት ወደ ሞላጎ ብሔራዊ ሆስፒታል የጽኑ ህሙማን መከታተያ ክፍል መወሰዳቸውን ባለቤታቸው ዊኒ ቢያናይማ እንዳስታወቁ ኦል አፍሪካ ኒውስ ነው ያስነበበው። በእድሜያቸው 70 ዓመት የተሻገሩት ቤሲጌ በፍርድ ሂደት ላይ ተቃውሟቸውን ሲያሰሙ በድንገት ከወደቁ በኋላ ራሳቸው እንደሳቱ ያመላከተው ዘገባው ወደ አቅራቢያ ሆስፒታል ተወስደው በጥብቅ ጥበቃ ስር ሆነው ሕክምናቸው እየተከታተሉ እንደሚገኙ ተጠቅሷል። በፕሬዚዳንት ዮዌሪ ሙሴቬኒ አሸናፊነት በተጠናቀቀው 4 ምርጫዎች ተፎካካሪ የነበሩት ቤሲጌ እንደ ኤሮፓውያን አቆጣጠር ከኖቬምበር 2024 ጀምሮ በቁጥጥር ስር ውለው የነበረ ሲሆን የቀረበባቸው የሀገር ክህደት ወንጀል ክስ ፖለቲካዊ እንድምታ ያለው ነው ሲሉ ማስተባበላቸውም ተነግሯል። በመጨረሻም ፈረንሳይና ስፔን ከሰደድ እሳት ጋር መታገላቸውን ቀጥለዋል። ሁለቱ የአውሮፓ ሀገራት በከፍተኛ የሙቀት ማዕበል ሳቢያ የተቀሰቀሰውን የሰደድ እሳት ለማጥፋት ጥረታቸውን ቀጥለዋል ሲል የዘገበው ዩሮኒውስ ነው። በጥረቱ በአንዳንድ አካባቢዎች እሳቱን በከፊል ለመቆጣጠር ቢቻልም የአገራቱ ባለስልጣናት በከፍተኛ ሙቀት፣ በደረቅ አየርና በኃይለኛ ንፋስ ምክንያት እሳቱ ዳግም ሊቀሰቀስ እንደሚችል አሁንም ስጋት እንዳላቸው መናገራቸው ተሰምቷል። ከአደጋ ቀጠናዎች በርካታ ነዋሪዎች ለቀው እንዲወጡ እየሰሩ ያሉት የሁለቱ ሀገራት አስተዳዳሪዎች በሺዎች የሚቆጠሩ የአደጋ ጊዜ ነፍስ አድን ሰራተኞችና የአየር ላይ የእሳት ማጥፊያ አውሮፕላኖችም በስራ ላይ ማሰማራታቸው ተነግሯል። የአውሮፓ ሀገራት በዚህ ወቅት እያጋጠማቸው ባለው ከፍተኛ የሙቀት ማዕበል ሳቢያ ዜጎች የደህንነት መመሪያዎችን እንዲከታተሉና ከእሳት አደጋ ራሳቸው እንዲጠብቁ ተደጋጋሚ ጥሪን እያቀረቡ ይገኛሉ።
ከልቦ በቀረበው ትርታ 97.6 ኤፍኤም የአርብ ማለዳ የትርታ ቁርስ መሰናዶ ነው እየተከታተላችሁ የምትገኙት። ቀደም ሲል ከሀገር ውስጥና ከውጭ የተሰሙ ዋና ዋና ቤት ዜናዎችን አሰማናችሁ። እየተከታተላችሁ አብራችሁ እንድትቆዩ አሁንም ያክብሮት ግብዣችን ነው። ቸውን በጥሩና በተቀላጠፈ ሁኔታ የሚሰጡበትን ዩኒካሽ ወይም እናት መላ የተሰኘ አገልግሎት ይዞ መጥተዋል። በዚህ ክፍያ ስርዓት አብረውን ሲሰሩ አሰራሮ በሙሉ ስኬታማ ይሆናል ይሎታል። እናት መላ ክፍያ ስርዓትን ሲጠቀሙ የትምህርት ክፍያን በቀላሉ ለመፈጸም፣ ተማሪዎችን ለመመዝገብ፣ የተማሪዎችን መረጃ ለማስተዳደር፣ ከተማሪ ወላጆች ጋር ያለውን ግንኙነት ይበልጥ ለማሻሻል፣ የፋይናንስ ሪፖርት ለማዘጋጀት እንዲሁም የጉዞና የመጽሐፍ ግዢ ክፍያዎችን ለመክፈል የሚያስችል ዘመናዊ የአሰራር ስርዓት ነው። ዘርፈ ብዙ አገልግሎቶችን በሚያስገኘው የእናት መላ የትምህርት ቤት ክፍያ ስርዓት ደንበኛ በመሆን አብረውን እንዲሰሩ በኢትዮጵያ የሚገኙ ትምህርት ቤቶችን በታላቅ አክብሮት እንጋብዛለን የሚለው እናት ባንክ የዚህ ሰዓት አጋራችን ነው። ሌላኛው አጋራችን ራይድ ትራንስፖርት ነው። ራይድ ትራንስፖርት እንግዲህ ከተማ ውስጥ የትኛውም ቦታ ለየትኛውም ጉዳይ በፈለጋችሁ ሰዓት ወደ 8294 በመደወል ወይም ደግሞ በራይድ መተግበሪያ በመጠቀምና በማዘዝ መንቀሳቀስ ትችላላችሁ። ከዚህም ባሻገር የዴሊቨሪ አገልግሎትም አላቸው። ምን ይሄ ብቻ! በራይድ ሲጠቀሙ ከተለያዩ የዓለም ክፍሎች ወይም ክፍላት ሀገራት የሚመጡ እንግዶቻችሁን ለመቀበል ጊዜ ቢያጥራችሁ ደህንነታቸው እንደተጠበቀ በእንክብካቤ ያላችሁበት ድረስ እንግዶቻችሁን ይዞ ይመጣል። ለፈጣን የትራንስፖርት አማራጭ ራይድ ትራንስፖርት የሰዓት አጋራችን ነው። አጋሮቻችንን እጅግ አድርገን እናመሰግናለን። መልካም ከልቦ በቀረበው ትርታ 97.6 ኤፍኤም የአረብ ማለዳ የትርታ ቁርስ መሰናዶውን ነው በመከታተል ላይ የምትገኙት። በ97.6 ኤፍኤም የሬዲዮ ሞገድ በአዲስ አበባና አካባቢዋ እንዲሁም በዜኖ ዶት ኤፍኤም በድረገጻችንና በሬዲዮ ጋርደን ደግሞ በመላው ዓለም በያላችሁበት ሁሉ እንደርሳለን። አብራችሁን ስለምትቆዩ እናመሰግናለን። አሁን ሰዓቱ ከሀገር ውስጥና ከውጭ የተሰሙ ዋና ዋና ቤት ጉዳዮችን ወደ እናንተ የምናደርስበት የዜና ሰዓት ነው። የሀገር ውስጥ ጉዳዮችን በማስቀደም እንጀምራለን። የባህር ትራንስፖርትና ሎጂስቲክስ አገልግሎት ከፍተኛ ትርፍ ማስመዝገቡ ተነገረ። በወቅታዊነት በቀይ ባህር አካባቢ ባለው የደህንነት ስጋትና የንግድ መስመሮች መስተጓጎል ሳቢያ ያጋጠመው ፈተናዎችን በመቋቋም በተጠናቀቀው የሂሳብ ዓመት ከፍተኛ ትርፍ ማስመዝገቡን የኢትዮጵያ የባህር ትራንስፖርትና ሎጂስቲክስ አገልግሎት አስታውቋል። ተቋሙ ይፋ ባደረገው የስራ አፈጻጸም ሪፖርት መሰረት በዓመቱ ያጋጠመውን የቀጠናው የጂኦ ፖለቲካዊ ውጥረቶችና የወደብ አገልግሎት ተደራሽነት ተፎካካሪ ሁኔታዎችን በብቃት በመወጣት የትርፍ መጠኑን ከፍተኛ ደረጃ ማሳደግ ተችሏል። የስኬት ሊመዘገብ የቻለው የድርጅቱን የአሰራር ስርዓት በማዘመን የአገልግሎት ቅልጥፍናን በመጨመርና አማራጭ የሎጂስቲክስ የባህር መጓጓዣ መንገዶችን በብቃት በመጠቀሙ እንደሆነም ተጠቁሟል። በሌላ በኩል ተቋሙ በተጠናቀቀው የበጀት ዓመት 157.2 ቢሊዮን ብር ገቢ ማግኘቱንና ከ20 ዓመታት በኋላ ለመጀመሪያ ጊዜ ነዳጅ ወደ ሀገር ውስጥ ማጓጓዝ መጀመሩን አስታውቋል። አገልግሎቱ በፈታኝ ዓለም አቀፍ ሁኔታዎች ውስጥ አልፎ 7.4 ሚሊዮን ሜትሪክ ቶን ጭነት እንዳጓጓዘ የጠቆሙት የተቋሙ ዋና ስራ አስፈጻሚ ኢንጂነር አብዱል በር ሸምሱ በዚህም 551.5 ሚሊዮን ዶላር የውጭ ምንዛሬ ማግኘት መቻሉን ገልጸዋል። በተጨማሪም ተቋሙ 2 ሚሊዮን ሜትሪክ ቶን ማዳበሪያ ማጓጓዙንና የገቢ ዕቃዎችን የወደብ ላይ ቆይታ ወደ 5 ቀናት ማሳጠር መቻሉን የጠቆሙት ዋና ስራ አስፈጻሚው በባለቤትነት የሚያስተዳድሯቸውን 10 መርከቦች በመጠቀም የአገልግሎት አቅሙን አጠናክሮ እንደሚቀጥል ተናግረዋል። የጭነት ተሽከርካሪዎች ተርሚናል ግንባታ የመሬት ርክክብ ተከናወነ። በኦሮሚያ ክልል ሞጆ ከተማ ለሚገነባው የጅቡቲ የጭነት ተሽከርካሪዎች ተርሚናል የተመደበውን መሬት ርክክብ ተደርጓል። በትራንስፖርትና ሎጂስቲክ ሚኒስትሩ ዶክተር አለሙ ሱሜና በጅቡቲ የመሰረተ ልማትና መሳሪያዎች ሚኒስትር ሐሰን ኡመድ ኢብራሂም በተመራው ስነ ስርዓት ከ25 ዓመታት በላይ ሳይተገበር የቆየው ይህ ፕሮጀክት መሬት ማግኘቱ ተነግሯል። ተርሚናሉ ሲገነባ በሁለቱ ሀገራት መካከል ያለውን የኢኮኖሚና የሎጂስቲክስ ትስስር የሚያጠናክር፣ የንግድ ፍሰቱን የሚያፋጥን እንዲሁም የኢትዮጵያ ጅቡቲ የንግድ ኮሪደርን ወደ ላቀ ደረጃ የሚያሸጋግር መሆኑ ተጠቅሷል።
ከውጭ ወዳገኘናቸው ዜናዎች ስናልፍ በቅድሚያም አፍሪካዊ ጉዳይ እናስቀድማለን። የቡርኪና ፋሶ መገናኛ ብዙኃን ባለስልጣን በፈረንሳዩ ኩባንያ ላይ የገንዘብ መቀጮ ጣለ። የቡርኪና ፋሶ መገናኛ ብዙኃን ተቆጣጣሪ ባለስልጣን የፈረንሳዩ ሳተላይት ቴሌቪዥን አቅራቢ ካናል ፕላስ የመንግስት የቴሌቪዥን ጣቢያዎችን ለደንበኞቹ በነጻ ተደራሽ አላደርግም በማለት $350,000 ቅጣት እንደጣለበት አፍሪካ ኒውስ ዘግቧል። ባለስልጣኑ ይፋ ባደረገው መረጃ የፈረንሳዩ ኩባንያ ደንበኞቹ የከፈሉት ክፍያ ባበቃ ጊዜ እንኳ የሀገሪቱን ብሔራዊ ቴሌቪዥን በነጻ እንዳያገኙ ያደረጋቸውን የቴክኒክ እገዳዎች እንዲያነሳ ተነግሮት ባለመፈጸሙ ምክንያት ይህ የገንዘብ መቀጮ እንደተጣለበት ተመላክቷል። የተላለፈው ቅጣት ይኸው ተቋም ቀደም ሲል በሰኔ ወር ተጥሎበት ከነበረው የገንዘብ ቅጣት በ4 እጥፍ ብልጫ እንዳለው ያመላክተው የአፍሪካ ኒውስ ዘገባ የቡርኪና ፋሶ ወታደራዊ መንግስት ከዚህ ቀደም የበርካታ ምዕራባውያን መገናኛ ብዙኃን ስራ ማገዱን አስታውሷል። በመጨረሻም ሰው ሰራሽ አስተውሎት ትምህርት አደጋ ላይ ጥሏል ተባለ። ታዋቂው የብሪታንያ ዩኒቨርሲቲዎች እንደ ማህበራዊ ሳይንስ ባሉ ትምህርት ክፍሎች ላይ የተሰማሩ ሰራተኞች መጠን ላይ ቅናሽ ማድረጋቸው የሰው ሰራሽ አስተውሎት ወይም ኤአይ በትምህርት ዘርፉ የወደፊት ሁኔታ ላይ ጥያቄ መፍጠሩን ገልጿል። በእንግሊዝ የሚገኘው የኤክስተር ዩኒቨርሲቲ ወጪዎችን ለመቀነስ በሚል ከማህበራዊ ሳይንስና መሰል የትምህርት ክፍሎች 500 የሚደርሱ ሰራተኞችን የሚነካ ቅናሽ ለማድረግ ማቀዳቸውን ያወሳው የአናዶሉ ዘገባ በዚህም የዩኒቨርሲቲ ምሁራንና የተማሪዎች ህብረት ስጋታቸውን ገልጸዋል። በሰው ሰራሽ አስተውሎት ዘመን የሰው ልጅን አስተሳሰብ፣ ሂስና ፈጠራን የሚያስተምሩ የማህበራዊ ሳይንስ ትምህርቶች ከምንጊዜውም በላይ አስፈላጊ መሆናቸውን የጠቆሙት ምሁራኑ አሁን የትምህርት ክፍሎቹ ላይ የተላለፈው ውሳኔ ተገቢ ባለመሆኑ በድጋሚ ሊጤን እንደሚገባ ማሳሰባቸውን የዘገበው ዩሮኒውስ ነው።